አንዳች የሚሳነው የሌለ ሕያው ቅዱስ አምላካችን እግዚአብሔር ሁላችሁንም በበረከቱ በረድኤቱ ይጎብኛችሁ፣ ያብዛችሁ፣ ያስፋችሁ። በእውነቱ አሁን ለማመስገን ያህል እንጂ ትምህርቱ ቅድም ተሰጥተዋል። አንድ ነገር በተለይ በጣም የለፋችሁ የደከማችሁ ያገለገላችሁ ወጣቶች እግዚአብሔር ዋጋችሁን ድካማችሁን እንደማይረሳባችሁ የመጽሐፍ ቅዱስ ማረጋገጫና ማህተም ለማሳየትና ለመስጠት ያህል ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 10 ላይ አኮ ዘየእምዝ እግዚአብሔር ከመ ይርሳ ምግባርክሙ ወተፋቅሮተክሙ ዛራይክሙ ለስሙ ወተልክምዎሙ ለቅዱሳን ወትትልአኩሂ። ቅዱሳንን ስላገለገላችሁ ወደፊትም ስለምታገለግሉ ለስሙ ያሳያችሁትን ፍቅር ረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። ልብ በሉ። ቅዱሳንን ስላገለገላችሁ እግዚአብሔርን ስላገለገላችሁ ለስሙ ያሳያችሁትን ፍቅር እግዚአብሔር አይረሳም፣ አይዘነጋም፣ ያስታውሳል፣ ይጽፋል፣ ይመዘግባል፣ በልቡ ላይ ያኖራል ይላል። ይህ የታመነ እውነት ነው። እግዚአብሔር ዋጋችሁን አያጠፋባችሁ። አቧራ እየቦነረባችሁ በተለይ ወጣቶች እንደመሆናችሁ መጠን የወጣትነት ዘመናችሁን ለበጎ አገልግሎት ለማዋል ወጣት ማለት ከማሰሪያ የተፈታ ደቦል አንበሳ ማለት ነው። በቀላሉ የማይያዝ የማይበገር ነገር ግን ስታረጁ ብቻ ሳይሆን በወጣትነት ዘመናችሁ አንዳንዶቻችሁም በአፍላ ዕድሜያችሁ አንዳንዶቻችሁም ደግሞ ሁለት ፀጉር ያበቀላችሁ አረጋውያን ሰረገላውን በመግፋት በልዩ እንክብካቤ ታቦታችሁን ስታከብሩ ነፍሴ ስትደሰት ልዩ ነገር ነው የተሰማኝና እግዚአብሔር ከዚህ በላይ ደስ ብሎታልና እናንተንም ደስ ይበላችሁ። በእውነቱ ሁለተኛ በማቴዎስ ወንጌል ምዕራፍ 27 ቁጥር 6 ላይ አንዷ ሴት ማርያም በንተ ዕብረት የምትባለው በኃጢአት የተጎዳች በበደል የተጎዳች በብዙ የሕይወት ውጣ ውረድ ውስጥ ያለፈች ሕይወቷ ውበቷ ሴትነቷ ጠላት ሆኖባት መንገዷ ሁሉ የእሾህ ጉዝጓዝ የሆነባት በዘመኗ ያጠራቀመችውን የሰበሰበችውን ገንዘቧን ወይንም 300 ወቄት ወርቅ አውጥታ አልባስጥሮስ የሚባለው ሽቱ ገዝታ ወደ ጌታችን አምጥታ የጌታን እግር ስትቀባ በአማሩና በለሰለሱ ፀጉሮቿ እንባዋን በጌታ እግር ላይ ያፈሰሰች የጌታን እግር ስታሸው ስታብሰው አንዱ ከሐዋርያት አንዱ ይህን ያህል ገንዘብ ለምን ይጠፋል? ለምን ይባክናል? ተሸጦ ለድሆች ቢሰጥ አይሻልም ወይ የሚል ሐሳብ ሲያቀርብ ጌታችን ኢየሱስ ክርስቶስ ግን ይታስርህዋ ዛቲ ብእሲት ለቀበሬ ገብረት፣ ይህች ሴት አታድክሟት፣ አታስቸግሯት፣ በጎ አደረገች፣ ይልቁንም ለቀበሬ ያደረገች። ወንጌል በተነገረበት በአራቱ ማዕዘን እስከ ዓለም ፍጻሜ ድረስ ዝናዋ በጎነቷ ከልብ መስጠቷ ሲነገርላት ይኖራል ብሎ ሽቱ ጉዳዩ ባይሆንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዛችን ሴት ሽቱ እንደ ታላቅ ገጸ በረከት እንደ መስዋዕት ተቀብሎላታልና የእናንተንም ስለማይረሳ ስለማይዘነጋ ደስ በላችሁ፣ እግዚአብሔር ይቀበልላችሁ። አሁን ለጌታ ሽቱ ቁም ነገር ሆኖ አይደለም፣ እሱ ምዑዝ ባሕሪ ነው። ሽቱ የሚያስፈልገው አይደለም። አንቺ ሴት ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ግቢ ብሎ ነው በታላቅ ደስታ ያሰናበታት። እናንተንም ደግሞ የዓመቱ ድካማችሁን፣ ጥረታችሁን፣ መሻታችሁን፣ ናፍቆታችሁን ታወጣችሁ አገልግላችሁ በታላቅ ደስታ ወደ ቤት ስትገቡ እግዚአብሔር ድካማችሁን ከልብ እንደሚቀበል እናውቀዋለንና ድካማችሁን ድካመ ቅዱሳን ያድርግላችሁ። አዎ ካህናትም ከትላንትና ጀምሮ ካህናትም የእግዚአብሔር ቃል ኪዳኑን ታቦት
የጌታችን የአምላካችን የኢየሱስ ክርስቶስ ያ ስሙ የተጻፈበትን ታቦት ተሸክመው ደክመው ወጥተው ወርደው እነሱም የማይተካ ሚና ተጫውተዋልና ይልቁንም የቤተ ክርስቲያን መብራቶች ስለሆኑ መዘምራኑ፣ ቀሳውስቱ፣ ዲያቆናቱ የእነሱንም ድካም አይረሳምና እግዚአብሔር ክህነታችሁን ክህነተ መልከ ጼዴቅ ያድርግላችሁ፣ ከቁጥር ያጎላችሁ፣ ዓመት ዓመት ያድርሳችሁ እላለሁ። ይህ ቦታ ትልቅ ቦታ ነው፣ የበረከት ቦታ ነው። መልአኩ ቅዱስ ገብርኤል ደግሞ በእግዚአብሔር ፊት የሚቆም ነው። አነ ውእቱ ገብርኤል ዘይቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሎ እንደተናገረው እመቤታችንን ያበሰራት ተወዳጁ መልአክ የጽናት፣ የጥንካሬ፣ የትዕግስት በችግሮች ውስጥ የማለፍ ምሳሌ የሆነ ታላቁ መልአካችንን ታቦቱን አክብረን አጅበን ስንመጣ እኛም ትልቅ ደስታ ነው የተሰማንና እንደዚሁ ዕድሜ ሰጥቶ ደግሞ በሚቀጥለው ዓመት ለመገናኘት ያብቃን። ሌላው የሚጨመር ነገር አይኖርም። ዋይን ስራ የብሱስና ቁልቁሌሱ ብየ ኬኘ ብየ ነጋን ዋጎዶ አዱ ኩረ ቱርባሰን ሞዮ አስመት ወለገራ ወልተንጂ ጉዳ ወልተንጂ በዳ ቀምና ወለገራ አደነን ዱፋ ረብ ስና የጉ ዋይን ስና ቁልቁሌሱ እግዚአብሔር ባርካቸው ይቀድሳቸው፣ ጸጋውን በረከቱን ሁሉ ያድላቸው። እግዚአብሔር በሰማይ በረከት በምድር በረከት እግዚአብሔር ያድላችሁ። አቡነ ዘበሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ በፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ለዘላለሙ አሜን። ጌታዬ መድኃኒቴ ኢየሱስ ክርስቶስ የእኔንም የወገኖችንም ኃጢአት ይቅር በል። ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ምስለ ኩልክሙ በሰላም ወደ የቤታችሁ ግቡ።